ደግሞ ኢህአዴግ በማድሚስካ ሞ conflicting as you probably know, as soon as we had recovered our territory, unfortunately we recovered our territory by force, but as soon as we recovered our territory, we declared that as far as Ethiopia is concerned, the war is over. በዛሬው ፕሮግራማችን ስለ ኤርትራ ሪፍረንደም፣ ስለ ሻዕቢያና ህወሓት ከትግል እስከ ስልጣን የነበራቸው ቁርኝነት፣ ስለ ባድሜ ጦርነት አጀማመር፣ ስለ አሰብ ወደብና ስለ አሰብ ነዳጅ ማጣሪያ ጉዳይ፣ ስለ አልጀርሱ ስምምነት እንዲሁም ስለ ሌሎች ጉዳዮች በወቅቱ በስልጣን ላይ የነበሩት ዶክተር ነጋሶ ጊዳዳ ከደራሲ ዳንኤል ተፈራ ጋር ያደረጉትን ቆይታ የምንመለከት ይሆናል። የዛሬውን ፕሮግራም ለማዘጋጀት እንደ ዋቤ የተጠቀምነው በደራሲ ዳንኤል ተፈራ የተዘጋጀውን የነጋሶ መንገድ የተሰኘው መጽሐፍ ሲሆን ለመጽሐፉ ጸሐፊ በፕሮግራማችን ስም የከበረ ምስጋናችንን እናቀርባለን። ደራሲ ዳንኤል ሲጠይቅ የኤርትራ የነጻነት ጥያቄ የተቀሰቀሰው በንጉሱ ዘመን ቢሆንም ነጻ አውጪ ኃይሎች ራሳቸውን በትጥቅ አደራጅተው ሙሉ በሙሉ ወደ ጦርነት የገቡት በደርግ ዘመን ነበር። ለ17 ዓመታት በተደረገው የእርስ በርስ ጦርነት ብዙ ሺዎች አልቀዋል። ብዙ ሺዎች ለአካል ጉዳት ተዳርገዋል። ብዙ ሺዎች ተሰደዋል። በመጨረሻ ደርግ ወድቆ ኢህአዴግ ስልጣን ሲይዝ ኤርትራም ራሷን የቻለች ሀገር ሆነች። ለመሆኑ ሪፈረንደሙ እንዴት ተካሄደ? በወቅቱ ኤርትራ ውስጥ የነበሩት ዶክተር ነጋሶ ሪፈረንደሙ በምን መልኩ እንደተካሄደ፣ የህዝቡ ስሜት እንዴት እንደነበርና ሌሎች በወቅቱ የታዘቧቸውን ሁኔታዎች እንዲነግሩኝ ስጠይቃቸው የችግሩን ምንጭ ከስር መሰረቱን መርምረው በሚል ወደ ኋላ ተጉዘው ስለ ኤርትራ የነጻነት ታሪክ አንጀት የሚያረስ ማብራሪያ ሰጡኝ። የኤርትራ ነጻ አውጪ ኃይሎች ዓላማቸውን ለማሳካት ከህወሓት ጋር መተባበር እንደነበረባቸው የገለጹልኝ ዶክተር ነጋሶ ሻዕቢያና ህወሓት ከትግል ሜዳ እስከ ስልጣን የነበራቸውን ቁርኝነት ምን መልክ እንደነበረውም ነግረውኛል። ዶክተር ነጋሶ ሲናገሩ ኤርትራን መጀመሪያ ጣሊያኖች ለ60 ዓመታት እንግሊዞች ደግሞ ለ10 ዓመታት ካስተዳደሯት በኋላ ነጻ ትውጣ ወይስ በታሪክና በቋንቋ በሃይማኖትና በባህል እንዲሁም በማህበራዊና ኢኮኖሚያዊ ጉዳዮች ከምትቆራኘው ከኢትዮጵያ ጋር ተመልሳ በፌዴሬሽን ትዋሃድ የሚለው ጥያቄ በተባበሩት መንግስታት ለውሳኔ ቀረበ። ቀዳማዊ ኃይለ ሥላሴም የኢትዮጵያ ሙሉ አካል እንድትሆን ለማድረግ ባደረጉት ያላሰለሰ ጥረት ኤርትራ መጀመሪያ በፌዴሬሽን እንድትቆይ ተወሰነ። ብዙም ሳይቆይ የኤርትራ ፓርላማ ከኢትዮጵያ ጋር መዋሃድ እንፈልጋለን የሚል አቋም በመያዙ ኤርትራ 14ተኛ የኢትዮጵያ ጠቅላይ ግዛት ሆነች። ይህ ውሳኔን ተከትሎ በኤርትራ ሁለት ኃይሎች ተፈጠሩ፣ የአንድነት ኃይሎችና የነጻነት ኃይሎች። ፌዴሬሽኑ በመቋቋም ሂደት ላይ እያለና ከዛ በኋላ እነዚህ የነጻነት ኃይሎች የትጥቅ ትግል ጀመሩ። የንጉሱ መንግስትም ጦርነት ከፈተባቸውና ችግሩ እየተባባሰ መጣ። እኔ ወደ ዩኒቨርሲቲ በምገባበትና በተማሪዎች እንቅስቃሴ መሳተፍ በጀመርኩበት ወቅት የኢትዮጵያ ተማሪዎች ንቅናቄ ለኢትዮጵያ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ መፍትሄዎች ሐሳብ ማቅረብ ጀምሮ ነበር። የኤርትራንም ጥያቄ ነጥሎ ማየት አልመረጠም። የኢትዮጵያ ችግሮች አካል አድርጎ ማቅረብ ያስፈልጋል የሚል አመለካከት ነበረው። አንዱ የኢትዮጵያ ችግር ደግሞ የብሔር ጥያቄ አለመፈታት ነው። ስለሆነም ለብሔር ጥያቄ መልስ የመስጠት ጉዳይ አንድ ትልቅ ነጥብ ነበር። የኤርትራም ጥያቄ የዚሁ አካል ነው። የኢትዮጵያ ተማሪዎች እንቅስቃሴ የብሔር ጥያቄን የሚመለከተው የብሔሮች የራስን ዕድል በራስ የመወሰንና የህዝቦች የራስ አስተዳደርን የመፍጠር፣ ቋንቋን፣ ባህልን የመጠቀም፣ በአጠቃላይ የመብት መከበር በሚል መንፈስ ነበር። ከዛ የደርግ መንግስት መጣና ይህን የብሔር ጥያቄ ከመፍታት ይልቅ እናት ሀገር ኢትዮጵያ ወይም ሞት፣ ኢትዮጵያ ትቅደም በሚል ፍልስፍና የኢትዮጵያ አክራሪ ብሔርተኝነት አመለካከትን በመያዝ የብስ ጦርነቱን አፋፋመው። እነ ጀነራል አማናንዶም የጀመሩትን የሰላም እንቅስቃሴ በአጭሩ ቀጭቶ የጦርነትን መንገድ መረጠ። ይህኔ የኤርትራ ኃይሎችም የትጥቅ ትግላቸውን አፋፋሙት። ከዚህ ጎን ለጎን የደርግን ስልጣን ላይ መቀመጥና በስልጣን መቆየት የሚቃወሙ ኢህአፓን የመሳሰሉ ህብረ ብሔር ኃይሎችም ሆኑ ብሔር ተኮር ተቃዋሚ የፖለቲካ ድርጅቶች ተፈጥረው ለትጥቅ ትግል ጠመንጃቸውን አነሱ። ከነዚህ ውስጥ አንዱ ህወሓት ነው። ኢህአፓም ከኤርትራ ኃይሎች ጋር ተባብሮ በአሲምባ በኩል ደርግን መውጋቱን ተያዘው። እኔ እንደገባኝ የኤርትራ ኃይሎች እነዚህን የኢትዮጵያ የፖለቲካ ተቃዋሚ ኃይሎች እጃቸውን ዘርግተው የተቀበሏቸውና
ያስታጠቋቸው የደርግ መንግስት መወገድ አለበት፣ የብሔር ጥያቄ ኤርትራን ጨምሮ መፍትሄ ማግኘት አለበት የሚለው አቋማቸው ለእንቅስቃሴያቸው በእጅጉ እንደሚረዳቸው በመገንዘባቸው ነው። በተለይ ከህወሓት ጋር ሲተባበሩ ከኤርትራ ጋር የምትዋሰነው ትግራይ ስለሆነች እነዚህ የኤርትራ ኃይሎች በኢትዮጵያ ውስጥ ተጽዕኖ ለማሳደር በትግራይ በኩል እንዳሻቸው ለመንቀሳቀስ በማሰብ ነው። በተጨማሪም ህወሓት የኤርትራ የብሔር ጥያቄ የቀኝ ግዛት ጥያቄ ነው፣ የቀኝ ግዛት ጥያቄ ደግሞ የሚፈታው ነፃ በመውጣት ነው የሚል ከኢህአፓ የተለየ አቋም በመያዙ ሻዕቢያ የበለጠ ድጋፉን እየሰጠው መጣ። በሂደት ደግሞ በጥንካሬ ህወሓት የተሻለ መሆኑን የኤርትራ ኃይሎች ሲገነዘቡ ድጋፋቸውን ለኢህአፓ ከመስጠት ይልቅ ለህወሓት ብቻ ያደርጉ ጀመር። ቀስ በቀስም ከኢህአፓ ጋር የነበራቸው ግንኙነት ቆመ። ሻዕቢያ ከሌሎች ድርጅቶች በተለይም ከምዕራብ ሶማሌ ነፃ አውጪ ድርጅትና ኦነግ ጋር የነበረው ግንኙነት እስከዚህም አልነበረም። ህወሓትም በበኩሉ ህብረ ብሔራዊ የሆነውን ኢህአፓን በትግራይ ሊያየው ባለመፈለጉ ከአካባቢው ያስወጣው። ሌላው ግንኙነታቸውን ያጠናከረው ጉዳይ ሁለቱም የግራ ዘመም ርዕዮተ ዓለም ተከታይ መሆናቸው ነው። ህወሓት የአልባንያን አይነት ኮሚኒዝም በመከተል በዛን ጊዜ የነበረውን ሶቪየት ኅብረት ሶሻል ኢምፔሪያሊስት በማለት ሲያወግዝ፣ ሻዕቢያ የበለጠ ወደ ማኦ አዲሱ ዲሞክራሲያዊ አብዮት ርዕዮት ያዘነበለ ነበር። በእነዚህ ግራ ዘመም የፖለቲካ ድርጅቶች አንዳንድ የውስጥ ልዩነቶች ካልሆነ በስተቀር ሁለቱም አንድ አይነት ርዕዮት ስለሚከተሉ እርስ በርስ ጠንካራ መደጋገፍ ነበራቸው። ህወሓትና ሻዕቢያ በስልጠና የጋራ ጦርነት በማካሄድና በጦርነት ጊዜ የተማረኩ መሳሪያዎችን በመከፋፈል ሳይቀር ይተባበሩ ነበር። ሻዕቢያ በኢትዮጵያ ውስጥ ተጽዕኖ የማሳረፍ ውጥኑን ለማሳካት ሲል ህወሓትም ሆነ የኦሮሞ ድርጅት ተባብረው ደርግን እንዲጥሉ ቢፈልግም የእሱ አይነት የነፃነት ጥያቄ እንዲያነሱ ግን አይሻም ነበር። ምክንያቱም ደርግ ወድቆ ኤርትራ ነፃ ብትወጣም በኢኮኖሚ ጥገኛ መሆኗ ስለማይቀር ሻዕቢያ ከኢትዮጵያ ጥሬ ዕቃና ገበያ ለማግኘት የእሱን የበላይነት በሚያረጋግጥበት መልኩ የሀገሪቷ አለመከፋፈል ስለሚጠቅመው ነው። በሌላ በኩል ሻዕቢያ በኢትዮጵያም ሆነ በአፍሪካ ቀንድ አልፎ ተርፎም እስከ ሩዋንዳ፣ ቡሩንዲና ኮንጎ ድረስ ተጽዕኖ ማሳደርና የኢኮኖሚ የበላይነት መቀናጀት ያልም ነበር። ህወሓትም ቢሆን በኢትዮጵያ ውስጥ የበላይነትን የማረጋገጥ ፍላጎት ነበረው። እሱን የሚቀናቀኑ ሌሎች ኃይሎች እንዳይኖሩ እንዲሁም ኤርትራ በኢትዮጵያ ውስጥ የምትሻውን የበላይነት ይቃወም ነበር። እንደ ሻዕቢያ ሁሉ ህወሓትም በአፍሪካ ቀንድ የበላይነትን ለመቀናጀት ይሻ ነበር። ከዚህ አንጻር የሻዕቢያና የህወሓት ግንኙነት በወዳጅነትና የበላይነት በማግኘት ፉክክር ላይ የተመሰረተ ነበር። በኦሮምኛ አንድ ምሳሌ አለ። በተከታታይ የተወለዱ ታናሽና ታላቅ ወንድማማቾች በጣም ይዋደዳሉ፣ በጣም ይጣላሉ። በሻዕቢያና በህወሓት መካከልም የዚህ አይነት ሁኔታ ይታይ ነበር። የደርግ መውደቂያ በተቃረበበት ሰዓት አሜሪካና እንግሊዝ ሚያዝያ ወር 1983 ዓ.ም መጨረሻ ላይ የደርግ ወኪልን ሻዕቢያንና ህወሓትን ለኮንፈረንስ ጠርተው ነበር። በዚያ ኮንፈረንስ ላይ ሦስቱ ብቻ ሲደራደሩ ኦነግ በታዛቢነት ነበር የተገኘው እንጂ በድርድሩ ተሳታፊ አልነበረም። ኢህአፓና መኢሶን ጭራሽ ዝር እንዲሉም አልተደረገም። በዚያ የለንደን ድርድር ላይ ለመሳተፍ በአካባቢው የሚያንዣብቡ ሌሎች ብዙ ኃይሎችና ግለሰቦችም ነበሩ። ከነዚህ መካከል ፕሮፌሰር መስፍን አንዱ ናቸው የሚል ወሬ ይናፈስ ነበር። በዚያ ኮንፈረንስ ሻዕቢያ ሁሉንም የኤርትራ ግዛቶች በቁጥጥር ስር አስገብቶ ነፃ የምትሆንበትን ሁኔታ አመቻችቶ ስለነበር የህዝቡ ውሳኔ አይደለም በኃይል ነው የሚል ጥያቄ ሊነሳ እንደሚችልና የኤርትራ ጥያቄ በህዝበ ውሳኔ እንዲፈታ በኢትዮጵያም ኤርትራን ሳይጨምር አንድነቱ የተጠበቀ ዲሞክራሲያዊት ኢትዮጵያ እንድትመሰረትና ቻርተር እንዲቋቋም ያንን ቻርተር ለማጽደቅና የሽግግር ሂደቱን ለማስጀመር ሁሉንም የተቃዋሚ ፖለቲካ ድርጅቶች የሚያሳትፍ ኮንፈረንስ በሐምሌ ወር እንዲካሄድ ተስማሙ። በሌላ በኩል ደግሞ ህወሓት ኢህአዴግን ፈጥሮ በሰሜን በኩል ዘመቻውን እያካሄደ እነ ዘመቻ ቴዎድሮስ፣ ዘመቻ ዋለልኝ፣ ዘመቻ ዱላ፣ ቢሉሱማ፣ ወልቂጡማ እያለ እየገፋ መጣ። አሜሪካኖች የደርግ መንግስት እያበቃለት እንደሆነ አውቀውት ነበር። ምክንያቱም በተለያዩ አቅጣጫዎች በአምቦ፣ በፍቼ፣ በደብረ ብርሃን፣ በደብረ ዘይት፣ በሰበታና ሆለታ በኩል የኢህአዴግ ሰራዊት አዲስ አበባን ከቦ ነበርና በወቅቱ ከኢህአዴግ ጎን በከባድ መሳሪያ አጠቃቀም የተካኑ ኤርትራውያን ስለነበሩ በወታደራዊ ኃይል አይለው አዲስ አበባን ሊቆጣጠሩ ችለዋል። ኦነግና ሻዕቢያ ደግሞ በሱዳን በኩል እየገፉ ነበር። ኢህአዴግ አዲስ አበባን የተቆጣጠረ ጊዜ መለስ ለንደን ሆኖ ምን እንደተሰማው የነገረኝን አስታውሳለሁ። አሜሪካኖች ኢህአዴግ አዲስ አበባን ተቆጣጠረ ሲሉን ከደስታዬ ብዛት አለቀስኩ ነበር ያለኝ። ከለንደን ኮንፈረንስ በኋላ ኢህአዴግ ከሌሎች የኢትዮጵያ ኃይሎች ጋር በተለይ ጠንካራ ከነበረው ኦነግ ጋር የሽግግሩ መንግስት ከመቋቋሙ በፊት
አብረው ለመስራት ወስነው እንደነበር ይነገራል። ኢሳያስ መለስና ሌንጮ ከለንደኑ ኮንፈረንስ በኋላ ናቅፋ ተገናኝተው ለሰላሙ ኮንፈረንስ ከሚያደርጉት ዝግጅት ውስጥ የሽግግር መንግስቱን ቻርተር ማርቀቅ አንዱ ተግባራቸው አድርገውት ነበር። የሰላም ኮንፈረንሱ በሐምሌ ወር ሲካሄድ ኢሳያስ በታዛቢነት እንጂ በተደራዳሪነት አልተሳተፈም። ከኤርትራ ነጻነት ጋር በተያያዘ በአጭር ጊዜ ውስጥ ሪፈረንደም እንዲካሄድ ሁኔታው በሽግግሩ መንግስት እንዲመቻች ለማስወሰንና ከሽግግር መንግስቱ ጋር መልካም ግንኙነት ለመፍጠር ሲል ብቻ ነው የተሳተፈው። በሰላም ኮንፈረንሱ ላይም የኤርትራ ሪፈረንደም በዩናይትድ ኔሽን አስተባባሪነት እንዲካሄድ ነው የሽግግሩ መንግስት የወሰነው። በነገራችን ላይ እስከ ኢትዮ ኤርትራ ጦርነት ጊዜ በኤርትራ ጉዳይ ላይ ሲካሄዱ በነበሩት ውይይቶች ላይ አልተሳተፍኩም። በሌላም በኩል በሻዕቢያና በኢህአዴግ በኩል ስለነበሩ ግንኙነቶችና ውይይቶች አላውቅም። እኔም ማስታውሰው በሰላም ጉባኤው በተወሰነው መሰረት በተባበሩ መንግስታት አስተባባሪነት ሪፈረንደሙ እንዲካሄድና በኢትዮጵያ በኩል በታዛቢነት ተጋብዘን የፓርላማው ቡድን መሪ ሆኜ ወደ ኤርትራ የሄድኩት እኔ መሆኔን ነው። ያኔ የማስታወቂያ ሚኒስተር ነበርኩ። የእኛ ቡድን በደቡብ ኤርትራ እስከ ትግራይ ድንበር ተከፋፍለን የሪፈረንደሙን ሁኔታ ታዘበናል። እኔ እስከ ደቀ መሐሪ ምጽዋና አስመራ አካባቢ እየተዘዋወርኩ ጉብኝት አድርጌያለሁ። በሰሜን ምስራቅ ደግሞ እስከ ሳሆ ሄጃለሁ። ሪፈረንደሙ ሰላማዊ ነበር። በአካባቢው ህዝቡ በደስታ ወጥቶ ድምፅ በመስጠት ብቻ ሳይሆን ቡናና ፈንዲሻ፣ ዳቦና ጠላ እያዘጋጀ ትልቅ ድግስ አድርጎ ነበር። ህዝቡ እኛን ሲያይ እኛ ወንድማማቾች ነን፣ መቼም አንለያይም፣ ከኢትዮጵያ ህዝብ ጋር ምንም ጠላትነት የለንም እያለ ያቅፈን ነበር። ሪፈረንደሙ በሚካሄድበት ጊዜ ድምፅ መስጫው ባርነት ወይስ ነጻነት የሚል ነው ተብሎ የተወራው ግን ትክክል አይደለም። የድምፅ መስጫው ነጻነት ትፈልጋለህ ወይስ አትፈልግም የሚል ምርጫ ነበር። በሪፈረንደሙ ጊዜ አስመራ ከተማ ውስጥ አንድ በጣም መጥፎ ነገር ታዝቤያለሁ። የጆቫ ዊትነስ ሃይማኖት ተከታዮች በሃይማኖታቸው ዓለማዊ መንግስትን አያውቁም። በዚህ የተነሳ እኛ ምድር ላይ መንግስት ስለሌለን በሪፈረንደሙ አንሳተፍም ብለው ድምፅ ሳይሰጡ ስለቀሩ በሻዕቢያ ጥቃት ደርሶባቸዋል። የሻዕቢያ ወጣቶች ሊግ በየአካባቢው እያሳደደ ይደበድባቸው ነበር። ከዚህ በተረፈ አጠቃላይ ህዝቡን በተመለከተ በአስተዳደር ቢለያዩም ከኢትዮጵያ እስከናካቴው ተለያይተን እንቀራለን የሚል ስሜት አላየሁባቸውም። ለኢትዮጵያ የሚገርም ፍቅር ነበራቸው። ጦርነት ይቆምልናል በሚል እጅግ ተደስተውም ነበር። በኤርትራ ቆይታችን እንደተረዳሁት ሻዕቢያ ሌሎች ተቃዋሚዎችን በሪፈረንደሙ ሂደት አላሳተፈም። ከኛ ጋር ወደ ኤርትራ አብሮን የሄደ ሙልጌታ የሚባል የድምፀ ወያኔ ጋዜጠኛ ማታ ማታ በድብቅ ከኤርትራ ተቃዋሚዎች ጋር ያገናኘኝ ስለነበር በሂደቱ አለመሳተፋቸውን የሰማሁት ከራሳቸው ነው። ለምሳሌ እነ ጀባህ አልነበሩም። አንድም ተቃዋሚ ድርጅት ያልተሳተፈበትን ሪፈረንደም የመራው የኤርትራ ምርጫ ኮሚሽን ነበር። በውጤቱም ህዝቡ 99% መገንጠልን ደግፏል። ውጤቱን ይፋ ያደረጉት ከተለያዩ ሀገራት የተላኩ ዓለም አቀፍ ታዛቢዎች ነበሩ። ውጤቱ ሲነገር አስተያየት እንድሰጥ ጋብዞኝ ነበር። እኔ እንደ ልዑክ መሪነቴ የኤርትራ ህዝብ የራሱን ውሳኔ እንዲወስን እንደምፈልግ፣ ምንም ይሁን ምን ውሳኔውንም እንደምቀበል ገልጬ ይህንኑ ሪፖርት እንደማደርግ ተናግሬ ነበር። በኋላም ለተወካዮች ምክር ቤት ሪፖርት አቅርበናል። የሪፈረንደሙን ውጤት እንደምንቀበልና ለኤርትራ ነጻነት ዕውቅና እንደምንሰጥ ነው በሽግግሩ መንግስት የተወሰነው። እዚህ ላይ ብዙ ሰዎች ይህን አቋም በኦሮሞም ጉዳይ ላይ እንደማነሳው አይረዱልኝም። የኔ አቋም የብሔር ጥያቄ ቀኝ ግዛትም ይሁን የፊውዳል መስፋፋት ወይም የሰፈራ ወረራ መፈታት ያለበት በሰላማዊ መንገድ በህዝብ ውሳኔ ነው የሚል ነው። ለዚህም ነው ሪፈረንደሙን የደገፍኩት። ውጤቱንም መቀበል ግድ እንደነበር ያኔም ሆነ አሁን አምንበታለሁ። ይህ አቋም የኤርትራ መገንጠልና አንድ የመሆን ጉዳይ አይደለም፣ የፕሪንሲፕል ጥያቄ ነው። ከሪፈረንደሙ በኋላ የባድመ ጦርነት እስከተቀሰቀሰበት እስከ 1990 ዓ.ም ድረስ ስለ ኤርትራ ጉዳይ ብዙም አላውቅም ነበር። የነጻነታቸው ቀን ሲከበር መለስ ኤርትራ ሄዶ በትግርኛ ንግግር ሲያደርግ እኔም ነበርኩ። እኔ መለስና ኢሳያስ ከተማ ውስጥ ዞረናል። በእውነት ትልቅ ነጻነት ነበር የተሰማኝ። ሱቅ እየገባን ማታ ማታ እየዞርን አንድ ሁለት ቦታ መጠጥ እየተጎነጨን ተዝናንተናል። ያረፍነው በራስ ካሳ ቤት ውስጥ ነበር። እነ በረከትም በበዓሉ ላይ ነበሩ። በረከት ከኤርትራም እንደሚወለድ ያወቅኩት ያን ጊዜ ነው። አንዳንዴ ዘመዶቼን ልጠይቅ እያለ ይሄድ ነበር። በእናትዩም በአባቱ ረሳሁት እንጂ ኤርትራዊ መሆኑን እሱም ነግሮኛል። የመለስን ግን አላውቅም። ከሻዕቢያ አመራሮች አብዛኞቹ ኢትዮጵያ ውስጥ ተምረው ያደጉ ናቸው። ከዩኒቨርሲቲ ጓደኞቼ ውስጥ ሀብቴ አብርሃን በሪፈረንደሙ ጊዜም ሆነ በነጻነቱ ቀን እዛው አግኝቸው ነበር። እነመለስና ተወልደ ከኢሳያስ ጋር የጋለ ውይይት ሲያደርጉ ነበር። ነገር ግን በትግረኛ ስለነበር ምን እንደሚባባሉ አላወቅኩም።
ከነጻነቱ ቀን በኋላ እስከ ጦርነቱ ድረስ 4 ጊዜ አስመራ ሄጃለሁ። እስከ ታህሳስ 1985 ዓ.ም ድረስ የአሜሪካ፣ የእንግሊዝ፣ የሆላንድ፣ የጀርመንና የስዊድን አምባሳደሮች በኢሳያስ አስተባባሪነት ኦነግንና ኢህአዴግን ለማደራደር በአስመራ በተካሄዱ ስብሰባዎች ላይ ለመካፈል ስዬ አብርሃ፣ ዳዊት ዮሐንስ፣ ተወልደና እኔ ሆነን ወደ አስመራ እንመላለስ ነበር። በወቅቱ ሻዕቢያ በተለይ በኦነግና በኢህአዴግ መካከል ድርድሮች እንዲካሄዱ አድርጓል። ውጤት አልተገኘበትም እንጂ ኦነግ ከሽግግሩ መንግስት ከመውጣቱ በፊት ሰራዊቱን ወደ ካምፕ እንዲያስገባ እነዚህ ሀገሮችና ሻዕቢያ ትልቅ ቦታ ነበራቸው። በነገራችን ላይ ኦነግን በተመለከተ እንጂ ስለ ኢትዮ ኤርትራ ግንኙነት ውይይት አልነበረም። ሌላው በ1985 ዓ.ም ሻዕቢያ የኤርትራ ህዝብ ነጻነት ግንባር የሚለውን ስሙን ህገደፍ ወይም ህዝባዊ ግንባር ለዲሞክራሲያዊና ለፍትህ በሚል ሲለውጥና ፕሮግራሙን ለማሻሻል ናቅፋ ላይ ጉባኤ ሲያካሂድ እኔ፣ ዳዊት፣ አምባሳደር አወሎምና ተወልደ ሄደን በጉባኤው መክፈቻ ላይ ተገኝተን ነበር። በሄሊኮፕተር ሄደን በመኪና ነው የተመለስ ነው። በመኪና ስንመለስ ያየሁት በጣም ሰፊ ወታደራዊ ማሰልጠኛ ተቋምም አይተናል። ሳዋ ይባላል። ከናቅፋ ወርደን ወደ ከረን የጣሊያን ከተማ ነች። ስንመጣ ደግሞ ባርካ የሚባል እልም ያለ በረሃ አለ። በመስኖ ለምቶ ነበር። ከከረን አስመራ ስንመጣ ሽቅብ ገደላ ገደሉ ዘመናዊ መንገድ የተሰራበት ቢሆንም የሚያስፈራ ነበር። በአስመራ አካባቢ መኖሪያ ቤቶችና ህንፃዎች ግንባታ እየተካሄደ ነበር። ኢንዱስትሪዎች እየተገነቡ ነበር። አስመራና ምጽዋ መካከል ሳሆ የሚባሉ በትግራይ ኢሮብ የሚሏቸው የኩሽቲክ ቋንቋ ተናጋሪዎች አሉ። ቋንቋቸውና ዘፈናቸው ከኦሮምኛ ጋር ይመሳሰላል። ምጽዋ የተደራጀች ወደብ ናት። ከዚያ ወደ ዳላክ ደሴት ሄደናል። ኦና የሆነ የሚሊተሪ ካምፕ አለ። እዚያ ምንም ሰው አይታይም። በተረፈ እስከ ባድመ ጦርነት በህወሓት ወይም በኢህአዴግና በሻዕቢያ መካከል ጥሩ ወዳጅነት እንደነበር ነው የማስታውሰው። ደራሲ ዳንኤል ሲጠይቅ ኤርትራ ነፃነቷን ካወጀች በኋላ በተንኳሽነት በጀመረችው ጦርነት ብዙ ሺህ ዜጎች ከሁለቱም ወገን አለቁ። በኢህአዴግና በኤርትራ መንግስት ወይም በሻዕቢያ መካከል የነበረው እንደ ብረት የጠነከረ የሚመስል ወዳጅነት እንዴትና ለምን ፈረሰ? ዶክተር ነጋሶ የሚያውቁትን ሁሉ ይነግሩናል። ዶክተር ነጋሶ ጊዳዳ ሲመልሱ በሻዕቢያና ኢህአዴግ መካከል የነበረውን ግንኙነት በዝርዝር አላውቀውም። ላዩን የኢትዮ ኤርትራን ግንኙነት የሚከታተል የካቢኔ ቡድን የነበረ ይመስለኛል። የአሰብን ጉዳይ፣ የአሰብን የነዳጅ ማጣሪያ፣ የብር ኖት አጠቃቀምን፣ ኤርትራ ነፃ ሀገር ብትሆንም የኢትዮጵያን ብር እንደምትጠቀም፣ ኢትዮጵያም አሰብን በነፃ መጠቀም እንደምትችል፣ የአሰብ ነዳጅ ማጣሪያን ባለቤትነቱን ኤርትራ ወስዳ ኢትዮጵያ በውጭ ምንዛሬ ሳይሆን ብር እየከፈለች መጠቀም እንደምትችል፣ የንግድ ግንኙነት ፍትሐዊ በሆነ መንገድ መካሄድ እንዳለበት፣ ኢትዮጵያ ውስጥ የሚኖሩ ኤርትራውያን እንዲሁም ኤርትራ ውስጥ የሚኖሩ ኢትዮጵያውያን በነፃነት እንዲንቀሳቀሱ የሚፈቅዱ ስምምነቶች እንደነበሩ እሰማ ነበር። በኋላ ላይ ቀስ በቀስ ሻዕቢያ ወደ አሰብ ከሚንቀሳቀሱ ኢትዮጵያውያን ላይ ነዳጅ ሲያመላልሱ ወይም ሌላ የንግድ ሥራ ሲያከናውኑ ቀረጥ ማስከፈል ጀመረ። የነዳጁን ግዥም ከብር ወደ ዶላር ቀየረው። በኤርትራ የሚገኙ ኢትዮጵያውያን ላይ ጫና መፍጠር ጀመረ። እነዚህ ሁኔታዎች ለጸብ መንገድ ከፈቱ። ኤርትራ ቡና አምራች ሳትሆን ቡና ኤክስፖርት እስከ ማድረግ ደርሳ ነበር። እህል ከዚህ በገፍ ትወስድ ነበር። እነዚህ ነገሮች ቀስ በቀስ በትግራይና ኤርትራ ድንበር ላይ ማወዛገብና ማጨቃጨቅ ጀመሩ። በአጠቃላይ በቀረጥና በንግድ ግንኙነት የተነሳ በትግራይ አስተዳደርና በኤርትራ መካከል ውዝግቡ እየተባባሰ መጣ። ትጥቅ የመፍታት አደጋ የተፈጠረው ግን ከጀማው የኢህአዴግ ጉባኤ በፊት ሻዕቢያ የኢትዮጵያን ገንዘብ ወይም ብር መጠቀም አቁማ ናቅፋ የሚባል የብር ኖት አትማ መጠቀም ስትጀምር ነው። ይህን ያለ መግባባቱ አስጊ ደረጃ ላይ መድረሱን ሰማን። በጀማው ጉባኤ ላይ አንዱ ውይይት ነበር። በ1990 ዓ.ም ሁኔታውን በተመለከተ ከኤርትራ ጋር በመንግስት ደረጃ ግንኙነት የሚያደርግ ሚኒስትሮች የተካተቱበት ብሔራዊ አካል ተዋቅሮ ነበር። ሆኖም ከኤርትራ ጋር ግንኙነት ሲያደርጉ የነበሩት የህወሓት ሥራ አስፈጻሚዎች እንጂ የኢህአዴግ ሥራ አስፈጻሚዎች አልነበሩም። በዚህ የተነሳ አሁንም ስለ ግንኙነቱ በጥልቀት አላውቅም ነበር። ቅሬታም ነበረኝ። ጦርነቱ ሲቀሰቀስ እንዴት ነው ውስጡን ደብቀውና አብረው ሲሰሩ ቆይተው አሁን የሚነግሩን የሚል ቅሬታ በውስጤ ተፈጥሮ ነበር። አንድ ቀን ማታ አስቸኳይ የሥራ አስፈጻሚ ስብሰባ ተጠራና መለስ ሪፖርት አቀረበ። የድንበር ጉዳይ ከረጅም ጊዜ በፊት ሲያጨቃጭቅ እንደቆየ፣ ነገር ግን ደርግ ወድቆ በኢትዮጵያ ሕዝብ የተመረጠ መንግሥት ሲቋቋም ድንበር የማስመሩን ጉዳይ በድርድር እንጨርሳለን በማለት ተስማምቶ እንደነበር አብራራ። በሽግግር ጊዜም ሆነ በኋላ በተለይ በአፋርና ምዕራብ ትግራይ ችግሮች እንደነበሩና
በባድሜ በኩል የታጠቁ የኤርትራውያን ቡድኖች ወደ ትግራይ ክልል ለመግባት ሲሞክሩ ድንበር ላይ ያሉ የትግራይ ሚሊሻዎች መግባት ትችላላችሁ፣ ግን መሳሪያ ይዛችሁ አትገቡም ሲሏቸው በዚህ ሲጨቃጨቁ በተከፈተ ተኩስ ከኤርትራውያን በኩል ሰዎች መሞታቸውን፣ በዚህም ጉዳዩ ወደ ከፋ ችግር እንዳያመራ ሁኔታውን ለማጣራት የኢትዮ ኤርትራ ቡድን አዲስ አበባ ላይ በአስቸኳይ እንዲሰበሰብ ተደርጎ ወደ አካባቢው ለመንቀሳቀስ ተስማምተው እንደነበር ገለጸ። ሆኖም ገና ውይይቱ ሳያልቅ ኢሳያስ ከባድ መሳሪያ የታጠቀ በታንክ የታጀበ ሰራዊቱን አዝምቶ ባድሜንና አካባቢውን መውረሩን አስረዳ። ነገሩ ዱብዳ ነበር። በእኛ በኩል ዝግጅት አልነበረም። መለስ እንዲህ ብሎ ነገረን። ሌሊቱን አልተኛውም። ስልክ ደውዬ እንዴት እንደዚህ ታደርጋለህ ለማለት ስሞክር እሱ ሰራዊቱን አዞ ሳውዲ ሄዷል ብሎ ነገረን። በመጨረሻም ጉዳዩ እልባት እስኪያገኝ ድረስ ዝግጅት መጀመር እንዳለበት ተወስኖ በአጭር ጊዜ ውስጥ ስራ አስፈጻሚው እንደሚገኝና ኮሚቴ ተቋቁሞ ችግሩ እንዲፈታ ጥረት እንዲያደርግ ተወሰነ። በአስተዳደር ላይ ያሉ የመንግስት ስራ ላይ እንዲያተኩሩ ተወስኖ እነመለስ ዶክተር ካሱ ኢላላ፣ ስዩም መስፍንና ኩማ ደመቅሳ ኃላፊነት ተሰጣቸው። መለስና ስዩም የዲፕሎማሲውን ጉዳይ እንዲከታተሉ ተወሰነ። በሌላ በኩል የመከላከያ ዝግጅትና ማደራጀት፣ አዲስ ምልመላ ማካሄድ፣ ማሰልጠንና አውሮፕላንን ጨምሮ መሳሪያ ግዥን የሚከታተሉ ስዬ አብርሃ፣ ጻድቃን፣ ተወልደ፣ መለስና ተፈራ ያሉበት ኮማንድ ፖስት ተቋቋመ። ተወልደ፣ በረከት፣ ዓለምሰገድና እኔ ያለንበት የፕሮፓጋንዳ ዝግጅት ቡድን ተቋቋመ። የሻቢያን ፕሮፓጋንዳ መጋፈጥ አንዱ ስራችን ነበር። ምክንያቱም ሻቢያ በፕሮፓጋንዳ የትና የት በልጦን ሄዷል። ስለዚህ የእኛ ሥራ በሕዝቡ ውስጥ ውጤታማ የፕሮፓጋንዳ ሥራ መስራት ነበር። ለሕዝቡ መረጃ መስጠት፣ የሕዝቡን ትብብር መጠየቅና መመልመል፣ ለተመለመሉት ደግሞ ሥልጠናና የሥነ ልቦና ዝግጅት ማድረግ። በወቅቱ የደርግ ሰራዊት አባላት የሆኑና የጦር ታክቲኮችን የሚያውቁ በተለይ ሜካናይዝድ ጦሩን ለማጠናከር በሚል ወደ ጦሩ እንዲመለሱ ተደርጓል። በጣም የሚገርመው የሕዝቡ ዝግጅት ነው። ስንቅ በማቀበል እንዲሁም በአካል በግንባሩ እየተገኘ ሰራዊታችንን በማበረታታት ድጋፉን አሳይቷል። የኢትዮጵያ ሕዝብ ለሀገሩ እንዴት ቀናይ እንደሆነ በቅርበት ያየሁት ያኔ ነው። በኢትዮጵያ የሚኖሩ ኤርትራውያን ጉዳይንም በተመለከተ የእኛ ኮሚቴ ነበር ተወያይቶ የውሳኔ ሐሳብ ሲያቀርብ የነበረው። የመንግሥት የመከላከያና የፕሮፓጋንዳ በሚል ተደራጅተን በየሁለት ቀኑ ይመስለኛል እየተገናኘን ከሰዓት ጀምሮ ሌሊቱን ሙሉ እንወያይ ነበር። በክልሎችም እንዲሁ የሥራ ማስፈጸሚያ ዕቅድ አውጥተን ስንንቀሳቀስ ነበርና የዕቅዳችንን አፈጻጸም ሪፖርት እያደረግን ሐሳብና ማስተካከያ ይሰጥበት ነበር። ዓለም አቀፍ ማኅበረሰብ በተለይ አሜሪካ የኢትዮጵያንና የኤርትራን መንግሥት ስትረዳ ነበር እና አሜሪካ ደርግ ከወደቀ በኋላ የሁለቱን አገራት መሪዎች ጨምሮ ሙሴቪኒንና ካጋሜን አዲሶቹ የአፍሪካ ዲሞክራት መሪዎች እያሉ ሲያሞጋጉሷቸውና ሲደግፏቸው ነበር። በኋላ ላይም የሶማሊያ መንግሥት በመውደቁ ምክንያት የአፍሪካ ቀንድ አካባቢን ለማረጋጋት በሱዳንም እነ አልቱራቢና ሌሎች አክራሪ የእስላም ኃይሎችን ለመከላከል ሁለቱን አገራት መርዳት ጀመሩ። እንግዲህ ባድሜ በሻቢያ ስትወረር እቅዳቸው ሊበላሽባቸው ሆኖና ቶሎ ብለው ጣልቃ ገቡ። ጦርነቱ የበለጠ እንዳይስፋፋ አገራቱ ተኩስ አቁም እንዲያደርጉና ድርድር እንዲጀምሩ በተለይ አሜሪካኖች መጎትጎት ያዙ። ከአፍሪካ ከጋጋሜ ጋር አደራዳሪ ሆነው አንቶኒካ ሊክና ሌላ ራይስ የምትባል ሴት ላኩና እነ መለስን አነጋገሩ። ከዚያ ለድርድር ተቀመጡ። እኛ ደግሞ ከድርድር በፊት ሻቢያ የወረረችውን አካባቢ መልቀቅ አለባት የሚል አቋም ያዝን። እዛ ላይ ነው የመጀመሪያው ልዩነት የተፈጠረው። አብዛኞቻችን ኤርትራ መሬታችንን ካለቀቀች ድርድር አንቀመጥም ስንል፣ እነመለስ ደግሞ ለድርድር ብንቀመጥ ይሻላል የሚል ሐሳብ አቀረቡ። ኢህአዲግ ውስጥ በኮሚቴ ደረጃ የኤርትራን ፕሮፓጋንዳ እንመለከት ነበር። በእኛ በኩል በኢትዮጵያ ውስጥ የሚኖሩና የኤርትራ መንግሥት ደጋፊ የሆኑ ኤርትራውያን በዚህ ሀገር ውስጥ ያላቸው ኢኮኖሚያዊ ጥቅም መቆም እንዳለበት አቋም ያዝን። በሻቢያ ወኪሎችና በሪፈረንደሙ ጊዜ በኤርትራዊነት ተመዝግበው ድምፅ የሰጡ ኤርትራውያንም የጠላት ሀገር ዜጎች ስለሆኑና ሰላዮችም ሊሆኑ ስለሚችሉ ከኢትዮጵያ እንዲወጡ የውሳኔ ሐሳብ አቀረብን። ይህ አቋም በሥራ አስፈጻሚው ተቀባይነት አግኝቶ ኤርትራውያን እንዲወጡ ተደረገ። ሆኖም በአተገባበር ሂደቱ ላይ በኢህአዲግ ካድሬዎችና አባላት ስህተቶች እንደተፈጸሙ ስለሰማን በኤርትራውያን ላይ ሰብአዊ ጥሰቶች እንዳይፈጸሙና ሂደቱ እንዲስተካከል የተቻለንን ሁኔታ ስንጥር ነበር። በኤርትራውያን መባረር ላይ ተቃውሞ የነበራቸው አንድ ሁለት ሰዎች ነበሩ። አብዛኛው ግን ውሳኔውን ተቀብለውታል።
ሌላው ጉዳይ ሻዕቢያ ከባድሜ ከመውጣቱ በፊት አንደራደርም የሚለው ውሳኔ እንዳለ ሆኖ አፍሪካ አንድነት ድርጅት ስብሰባ ላይ ካምፓወሬ በተገኙበት ድርድሩን ገፍተውበት የድርድር አጀንዳዎችን አዘጋጅተው ጉዳዩን ለሚከተለው ቡድን ሰጡ። አንዱ ቴክኒካል አሬንጅመንት የተባለው ነው። እነሱ ተስማምተው ከመጡ በኋላ ስብሰባ ላይ ሲያቀርቡት ብዙ ክርክሮችና ውዝግቦች ተፈጠሩ። እንደውም በቡድን የመለያየት ሁኔታዎች ተፈጥሮ ከብአዴን፣ ከህወሓት፣ ከኢህአዴግና ከደኢህዴን ስራ አስፈጻሚ ኮሚቴ አባላት የተውጣጣን ጥቂት ሰዎች በሰነዱ ላይ ለብቻ እየተወያየን ወደ ስብሰባ መግባት ሁሉ ጀምረን ነበር። ድርድሩ እየተጓተተ ሲሄድ አንድ ወገን ሻዕቢያን ለማስወጣት የጦርነት ዝግጅት አድርገን ውጊያን ጀምር ሲል፣ ሌላኛው ወገን ደግሞ የተኩስ አቁም ስምምነት አድርገንማ ማጥቃት አንችልም አለ። በዚህ ሁኔታ ላይ ያለን ድንገት ሻዕቢያ የአይደር ትምህርት ቤት ተማሪዎችን በክላስተር ቦምብ ደበደበ። በወቅቱ እኛም የጦር አውሮፕላን አሰማራን። በዚህ ጊዜ ነው አንድ አውሮፕላን ተመታ የፕሮፌሰር በየነ ጴጥሮስ ወንድም ኮሎኔል በዛብህ ጴጥሮስ የተማረከው። የዚያኔም ልዩነቶቹ ቀጥለው ነበር። በጦርነት እንፍታው፣ መሬታችን ተወሮብን ዝም ብለን መቀመጥ ተገቢ አይደለም፣ ማጥቃት አለብን የሚለው አንዱ ሲሆን፣ ሌላው ደግሞ አሁን ብቻ ሳይሆን ለወደፊትም ሻዕቢያ እንዳይተነኩሰን እስከ አስመራ ሄደን ጦሩን መደምሰስ አለብን የሚል ነበር። ይህን ሐሳብ የሚቃወሙ ወገኖችም ነበሩ። እኛ ደግሞ ይህንን የተንበርካኪነት አቅጣጫ ነው፣ ፍርሃት ነው ብለን አወገዝን። አብዛኛው የሥራ አስፈጻሚ የተስማማበት ሻዕቢያን እንደምስሰው በሚለው ነበር። እንዳለውም ብናደርግ አቅም ገንብተናል፣ ግን ሉዓላዊነትን መዳፈር ይሆናል። ከድንበራችን ካስወጣን ይበቃል የሚለው ሐሳብ ስላሸነፈ ሥራ አስፈጻሚው ስብሰባ ላይ ድንበራችን ከጦርነቱ በፊት ወደ ነበረበት ሁኔታ እስካልተመለሰ ድረስ ስምምነት አንፈርምም በሚል ቴክኒካል አሬንጅመንቱ ላይ 17-2 አሸንፈን ውሳኔ ያሳለፍን። መለስና ካሱ ብቻ ተቃወሙ። ከዛ በኋላ የተኩስ አቁሙን በይፋ እንዲቀር አድርገን ወደ ጦርነት ገባን። ዘመቻ ፀሐይ ግባት በሚል ስያሜ ሻዕቢያን ለማጥቃት የተወሰነው አዲግራት በሻዕቢያ አውሮፕላን ከተደበደበች በኋላ ነው። ከዚያም በተለያዩ አቅጣጫዎች በባድሜ በዛላምበሳና በአሰብ በኩል ማጥቃት ጀምረን ብዙ ገስግሰን ነበር። ከኢትዮጵያ ድንበር አልፈን የተወሰነ የኤርትራ መሬት ከተቆጣጠርን በኋላ መለስ በቃ የእኛ ተልዕኮ ሻዕቢያን ከመሬታችን ማስወጣት እንጂ ሻዕቢያን መደምሰስ አይደለም አለ። አደራዳሪዎችም እንደገና የተኩስ አቁም ስምምነትን እንድናደርግ ጎተጎቱን። ይህ ራሱ እንቀበሎች ሳንቀበል በሚል ብዙ ጊዜ አጨቃጨቀን። በከረም በኩል ሄደን አስመራ በመግባት በዛላምበሳ በኩል ገብተን አስመራ መያዝና በሌላ በኩል ደግሞ አሰብን ይዘን በአሰብ በኩል እስከ ምጽዋ ዘልቀን አስመራ እንግባ የሚል ሐሳብ ያቀረቡም ነበሩ። ደግሞም ይቻል ነበር። ሆኖም ከአደራዳሪዎቹ በተለየም ከአሜሪካ ግፊት ነበር። ግፊት ብቻ ሳይሆን ማስፈራራትም ነበረበት። የተኩስ አቁሙን ስምምነት ካልተቀበልን ድጋፋቸውን እንደሚያቋርጡ አስጠነቀቁን። ግን እነሱ እርዳታ እናቋርጣለን ስላሉ ሳይሆን አንድ ሉዓላዊ ሀገርን መውረርና መንግስትን ሄዶ መገልበጥ ትክክል አይደለም በሚል አመለካከት እስከ አስመራ መገስገሳችን ቀርቶ ወደ አልጀርሱ ስምምነት የመሄድ አቋም ላይ ተደረሰ። በ1992 ዓ ም ክረምት አካባቢ የኢህአዴግ ሥራ አስፈጻሚ ሲያካሄዳቸው ከነበሩ ውይይቶች አንዱ በአልጀርሱ ስምምነት ረቂቅ ላይ ነበር። በረቂቁ ላይ እየተወያየን መልስ እንሰጣለን፣ አስተያየቶችና ማስተካከዮችንም እናቀርብ ነበር። የሥራ አስፈጻሚው አብይ የውይይት አጀንዳ ይሄ ነበር። ሁለተኛው ግምገማ ጉዳይ ነው። በእነዚህ ሁለት አጀንዳዎች እየተወያየን ሳለ በመሃል ለሕክምና ወደ ሳውዲ ሄድኩ። በመስከረምና ጥቅምት ወር የአልጀርሱ ስምምነት አዋጅ ሆኖ ወደ ፓርላማ እንዲቀርብና እንዲጸድቅ ውይይት ሲካሄድ ነበር። ለሁለተኛ ጊዜ ወደ ሳውዲ ሄጄ ስመለስ በመጨረሻው ረቂቅ ላይ እኔም በተገኘሁበት ውይይት ተደረገ። ስዬ በዛ ስብሰባ ላይ አልነበረም። አለምሰገድም አልመጣም። ገብሩና ተወልደ ግን የነበሩ ይመስለኛል። ስዬና አለምሰገድ ያልተሳተፉት የአልጀርሱን ስምምነት ስላልተቀበሉት እንደሆነ ተረድቼ ነበር። ሆኖም አለምሰገድ ትግራይ ነበርኩ ሲለኝ፣ ስዬ ደግሞ ታመሜ ነበር የሚል ምክንያት ሰጥቶኛል። ከሁኔታው ግን ስምምነቱ ላይ እንዳልተስማሙበት ያስታውቁ ነበር። በሌላ በኩል ቦናፓርቲዝም የሚል ጽሑፍ መለስ ካመጣ በኋላ እነሱ መልስ በመስጠት ተጠምደው የነበር ይመስለኛል። የአልጀርሱን ስምምነት ለመፈረም በተስማማንበት ወቅት አዲሱ ለገሰ መናደዱ ትዝ ይለኛል። ከዚህ በኋላ በሻዕቢያና በህወሓት መካከል ችግር ተፈጥሮ ወደ ጦርነት የምንገባ ከሆነ የእኛን ህዝብ ሂዱና ተዋጉ ብዬ አልቀሰቅስም አለ። የሆነ ሆኖ የአልጀርሱ ስምምነት በፓርላማ ጸደቀ። እኔም በስርዓቱ መሰረት ፈርም ያለው።
ያለ ቅድመ ሁኔታ የአልጀርሱን ስምምነት እንቀበላለን ብለን ለመፈረም መወሰናችን ትልቅ ስህተት ነበር። በጦርነቱ ብዙ ወጣት አልቋል። ፈንጂ እየረገጠ ያለቀውም እንዲሁ ብዙ ነው። እስከ 70 ሺህ የሚደርሱ ወጣቶች በዚህ ጦርነት እንዳለቁ ነው የሚነገረው። ምንም ኦፊሻሊ ሪፖርት ባይደርሰኝም በአካባቢው ብዙ አካል ጉዳተኛና ከጦርነቱ በኋላ ከሰራዊቱ የተሰናበቱ አያሌ ወጣቶች አይቻለሁ። በጦርነቱ ጊዜ 3 አካባቢዎች ጎብኝቻለሁ። በምዕራብ በኩል ባድሜ ስጎበኝ ከሩቅ የሻዕቢያ ሰራዊት ሲመላለስና አቧራ ሲያቦን አይቻለሁ። ሰራዊቱንና ህዝቡን አነጋግሬ ነበር። ዛላምበሳ አካባቢ አዲግራት ሄጄ ህዝቡን አወያይቻለሁ። ከስብሃት ነጋ ጋር ቡሬ ሄጃለሁ። በሰመራና በአውሳ እንዲሁ ህዝቡን አወያይቻለሁ። ጉዳዩ ወደ ፍርድ ቤት ሄዶ የፍርድ ውሳኔ ሲሰጥ ስዩም መስፍንና አሊ አብዶ ህዝቡን አስወጥተው ባድሜ ለኛ ተፈረደ ብለው ሲያውጁና ሲጨፍሩ እኔ ወለጋ ነበርኩ። እነሱ ያደረጉት ትክክል አልነበረም። ሌላው ደግሞ የጦርነት ካሳ ጉዳይ በትክክል እንዳልተወሰነ ወይም ውሉ አልጀርስ ስምምነት ላይ ገና ስላልታየ በፍርድ አሰጣጥ በኩል እኛም በሚጎዳ መልኩ መወሰኑን ተገንዝቤያለሁ። ኢህአዴግ በማድሚስካ ሞ as you probably know, as soon as we had recovered our territory, unfortunately we recovered our territory by force, but as soon as we recovered our territory, we declared that as far as Ethiopia is concerned, the war is over.